ሰላም ጤና ይስጥልን። ውድና የተከበራችሁ የቻናላችን ቤተሰቦች እንደምን አላችሁ? እግዚአብሔር ይመስገን እኛ በጣም ሰላም ነን። እንግዲህ መምህር ዘመድኩን ትናንት በእፎይም ጉዳይ ላይ አንስቶ በእሾቱም ላይ ሲወያዩ ነበረ። ለጊዜው እፎይም ምንም ነገር ያጠፋው የለም። አዎ አታክት ሲያረጉት የሆነ ቃላቶችን መጥፎ ቃል ለህፃናት የማይሆኑ ወይም እንደዛ ለጆሮ የሚቀጥጣቸው ልናገር እችላለሁ። ነገር ግን ከመጽሐፉ ውጭ የተናገርኩት የለም። ለዛም ደግሞ ይቅርታ ጠይቋል። ይታሰር፣ ይገደል፣ ይሰቀል ለሚባለው ግን ነው የሚል መልስ ሰጥቷል ማለት ነው። ሁለተኛ ደግሞ ስለ እሸቱ ስለ ኮሜዲያን እሸቱ ደግሞ ያው ኮሜዲያን እሸቱን በተናገረው ቃላት ሁላችንም ኦርቶዶክሳውያንን አንገት ደፍቶ የተናገረው ነገር በጣም እንትን የሚል ነበርና ሁሉም ሲናገሩት ነበርና በቃ ተናግረነዋል። በእርግጥ ከማንም በላይ ከእምነት የሚበልጥ የለም። እምነቱን ራሱ የእምነቱ እንትን ሆኖ ሳለ ከጎን ግን ይሄን ነገር ሲል የነበረው በጣም እንትን ብሏል። ሁሉንም ኦርቶዶክሳውያን አስቆጥቶ ነበረና አሁን ላይ በቃ ይበቃል። በእርግጥ ተናግረነዋል። ያጠፋው ጥፋት ነው እንግዲህ አዋቂና ታዋቂ ለመሆንም የሚያደርጉት ጥረት ነው በማለት ብዙ ነገር እንትን ሲል ነበርና ይህን ይመስል ነበር። እሱም እንግዲህ ቀንተህ ነው በእኛ ቀንተህ ነው ለሚሉት ለሚሰድቡት እንግዲህ እንዳያችሁት መምህር ዘመድኩን መልስ ሲሰጥና ለምሳሌው ጥያቄውንም መመለስ ሲገባ ለምንድን ነው ከእሱ ያነበበው ከመጽሐፉ ከዛው ከቁርአን ነው እኔ ራሱ አነበብኩት። ነገር ግን ያልሆኑ አታክት ሲያደርጉት የሆነ ቃላትን ተጠቅሞ ለዛውም ይቅርታ ጠይቋል። ነገር ግን ዘመድኩን ቀንቶ ዘመድኩን ቀና ለምትሉኝ ሳምቡሳ ነው ሾርባ ነው ሚስቴ ትሰራልኛለች ከፈለኩኝ ስለምንድን ነው የምቀናው? በየመንገዱ ስለማፍጠር ነው ወይስ ውሃ ስለማልጠጣ ነው መንገድ ላይ ወይስ ምንድን ነው እያለ መልስ ሲሰጥ ነበር። ሰሞኑን በመሰረቱ የዘመድኩን የመምህር ዘመድኩን ቅናት ምናምን እያሉ ፌስቡክም ዩቱብም ሁሉንም አጨናንቀውታል ማለት ነው። እና እሱም ደግሞ አጠር ያለ መልስም ሰጥቶበታል በዚህ ላይ ማለት ነው። ሁለተኛ ደግሞ ስለ እፎይ ጉዳይም ያው መልስ ሰጥቷል። እፎይ ደግሞ እፎይ እኮ ብዙ ነገር ሲልህ ነበር፣ እፎይ እንደዚህ ብሎ ሰድቦሃል፣ እፎይ እንደዚህ ብሎሃል ለሚለው እንኳንም አለኝ እንኳን አለኝ የምንለያይበት ይኖራል። ነገር ግን ኦርቶዶክስ በመሆናችን ማህተባችን በኢየሱስ ክርስቶስ የምንገናኝ ወንድሜ ነው፣ ወንድሙ ነኝ። ለምን ኦነግ ሸኔ አይሆንም? አይደለም እሱ። ስለዚህ ማህተብ ያገናኘኛል። ሌሎቻችሁ አረብ ሀገር ያሉት በዓለም ያሉት ወንድሞች ስለምትሉ እኔ እስራኤልን በወድ ደግሞ ለዚህ ምን አገባችሁ የሚል በሳቅና በፈገግታ ሲመልስም አምሽቷል ማለት ነው። ደስ የሚል ምሽት ነበረ ማለት ነው የነበረው። መጨረሻ ላይ ግን እንትኑን ታብታ ያረጉ ስለ እፎይ የተናገረው እንኳንም አለኝ ያለውን ቪዲዮውን ለጋበዙ ማለት ውሃቢ ይላል። እንዴት ውሃቢ እንደዚህ ይላል? አንድ ላይ የምንኖረውን ሰዎች ዘመድኩን ሌላ ስራ አለው ወይ ውሃቢ እያለ ምንትስዬ እያለ ምናምን አለ። ስላልገባው ነው። በሃይማኖት አንድ ነን። አዎ ስላልገባው ይውቀጠኝ፣ ምን አገባኝን? እሱ ብቻ ነው እንደ ይውቀጠኝ። ኦርቶዶክሳዊ ሁሉ አፉን ሲከፍትብኝ ሲያስታውክብኝ ሲጸዳዳብኝ አይደል እንደ ኖረው። ይኸውልህ አሁን እዚህ ውስጥ ያላችሁት እናንተ ራሱ እዚህ ውስጥ ያላችሁት ዘመድኩ እንደዚህ ያለ ዘመድኩ እንደዚህ ያለ ዘመድኩ እንደዚህ ያለ እንደ ኩፍኝ ወጥቶላችሁ አይደል እንዴ? አሁን ከኔ ጋር ሙጥኝ ብላችሁ የቀራችሁት እኔን ያልሰደበኛለ ለእናንተ መልስ እሰጣለሁ አልሰጥም? እግዚአብሔር ሆይ እውነቱን ግለጽላቸው። ወደፊት አምጣቸው አልኩኝ። እኔን መሞለጭ፣ እኔን መሞገት፣ እኔን መተቸት መብት ነው። እኔ ተቼ የለ እንዴ? ማንን እምራለሁ? ቄስ አልምር፣ ጳጳስ አልምር፣ መነኩሴ አልምር፣ ፖለቲከኛ አልምር፣ አርቲስት አልምር፣ ሯጭ አልምር፣ ስልጤ አልምር፣ አማራ አልምር፣ ትግሬ አልምር፣ ወያኔ አልምር፣ ኦነግ አልምር፣ ምናምን ያገኘሁትን አይደል እንደምጨረግደው ያገኘሁትን። ታዲያ እኔ የመናገር የመተቸት የማንጓጠጥ የማበሻቀጥ መብት ካለኝ እኔ ማልበሻቀጠው ማናባቱን ስና ነኝ? እኔ
ማን አባቱን ስንኛ መተቸት አለብኝ፣ መወቀጥ አለብኝ። የካርቱን እንትን ስዕል ተሰርቶ እንደዚህ መደረግ አለብኝ። አዎ መሰደብ አለብኝ። እና ግብረ መልስ ከሌለ ታዲያ እንዴት ይሆናል? እኔ ቅዱስ ነኝ እንዴ? እኔ ጻድቅ ነኝ እንዴ? እኔ ማልተቸው ማልነካው ማን ስለሆንኩን? ለእኔ የተሰጠው መብት ለአንተ አለ፣ ለአንቺ አለ። ውረደብኝ፣ ውቀጥብኝ። አሁን ደስ የሚሉኝ እኔ ጎጃሞቹ ደስ ጎንደሮቹ ብዙም እንደው ያው እነዚህ እስኳዶቹ የፈለገ ቢልም እንደው እንትን አይደለም። እነዚህ ጎጃሚዎቹ ሸንጎዎቹ ግን ያው እንደምታዩቸው ናቸው። ማደዴ ዘመዴ 10 ገጽ እንደጻፉ እነ ይሄ ነው ሸበሉ ስጋ ቆራጩ አማኔላ ብለተል የሚያቆስ እንኳን አሁን ደክሞታል። አልማዝ ባለጭራዋም ደከመቻውን በቃ ጥሏን አወረድኳት። ጉሮሯ ላይ ቆምኩኝ። አትነካም አትዳሰስም የምትባለዋል አንድ ነገር ስትባል ነው ግቡ 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 የአማራ ልጆች ግቡ 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 እኔ እንደምትን መስያለሁ አሳያለሁ አከናንባለሁ ብላ ገብታ አልማል ባለጭራዋ ጭራዋን ይዤ አንከራ አጥቷ አድርጌ ይኸው ዛሬ ተምር አለሽ እስቲ ግቢ ትላለች። አለቅ እኔ ማስነጥሰውን አውቃለሁ። ስለዚህ እፎይም እኔን መተቸት መብቱ ነው። ይኸው ባሰ እኮ ከእኔ ባሰ። እኔ እንኳን ዋሃቢ ምናምን ነው የምለው። ይኸው እፎይ ከእኔ ብሶ ቁጭ አለ። አሁን በዚህ ሰዓት እኔ ታዲያ እፎይን ማገዝ ነው ስራዬን ያቀለልልኝ። እኔ የምሰደብበትን የተሰደበበት፣ እኔ የተሰቃየሁበትን የተሰቃየበት፣ እኔ የተከሰስኩበትን የተከሰሰበት። እፎይ ኦነግ ሊሆን ይችላል መብቱ ነው። እፎይ ኦህዴድ ሊሆን ይችላል መብቱ ነው። እፎይ ወያኔ ሊሆን ይችላል መብቱ ነው። እፎይ ሻቢያ ሊሆን ይችላል መብቱ ነው። እፎይ ፋኖ ሊሆን ይችላል መብቱ ነው። እፎይ ብሔሩ እዚህም እዚያም ሊሆን ይችላል መብቱ ነው። እፎይ የፖለቲካ አመለካከት የራሱ አለው መብቱ ነው። እኔና እፎይ አንድ የሚያደርገን አንድ ሀገር አለን፣ አንድ ፓስፖርት አለን፣ ዜግነት። ሌላው የማይለየን ደግሞ አንድ የሚያደርገን ምንድን ነው? አንድ የሚያደርገን ሃይማኖት። ሁለታችንም በ40 ቀን የተጠመቅን የመንፈስ ቅዱስ ልጅነትን ያገኘን ከቅዱስ ቤተ ክርስቲያን ከአብራክ ዮርዳኖስ የተወለድን በእግዚአብሔር መንፈስ ቅዱስ ሁለታችንም የአንዲት ኦርቶዶክሳዊ ተዋህዶ ቤተ ክርስቲያን ልጆች ነን። አንድ ድግማ አንድ ቀኖና ያለን። በዚህ እኔ ከእፎይ ልዩነት የለኝም። እፎይ ከኔ ልዩነት የለው። እፎይ ኦነግ ለምን አይሆንም? እፎይ ውጅንቡራዊ ለምን አይሆንም? እፎይ ማሌዥያዊ ለምን አይሆንም? እኔና እፎይ በሃይማኖት አንድ ነን። እዚህ መተህ አንተ እፎይ እንዲህ ነው እፎይ እንዲህ መብቱ ነው። ለምን ብልጽግና አይሆንም? ለምን ወያኔ አይሆንም? ለምን ሻቢያ አይሆንም? መብቱ። ይህን የሚለኝ እስላም እዛ ቁጭ ብሎ ያላ እስራኤል ፊልስጤም እንደበደበች፣ ያላ እስራኤል ኢራን እንደበደበች፣ ያላ እስራኤል እንደዚህ ያደረገች ይላል። እዛ ያለውን ፍልስጤማዊ በደም በምን አንድ ሆኖት ነው? አይደለም። አንድ ያደረጋቸው አላህ የሚሉት አምላካቸው፣ እስልምና የሚሉት ሃይማኖታቸው። እኔ ከእፎይ ጋር እነሱ ሂዝቦላ ናቸው፣ እነዚህ እዚህ ኦነግ ናቸው። በፖለቲካ እንኳን ይለያያሉ፣ በሃይማኖት ግን አንድ ናቸው። እስላም ሁሉ ባለበት ለእስላም ዜግነት አይጠይቅም፣ ሃይማኖት ባህል አይጠይቅም። እና እኔ ኦርቶዶክሳዊው ለእፎይ ሲሆን ኦሮሞ ነው አገው ሸንጎ ነው እስኳድ ነው ላለው እንዴ? አልልም። እስኳድ የምለው በፖለቲካ በሃይማኖት አንድ፣ ሸንጎ የምለው በፖለቲካ በሃይማኖት አንድ፣ በሃይማኖት አንድ። ይህ መለየት አለብህ። ለዚህ ነው እነ ሸንጎ ያችን ይዛ መታ ቤተልሔም አታውቁትም እኮ የሚሰጧት እነ ዘርዓ ያዕቆብ ናቸው። ሰጥተዋት አታውቁትም ይሄ እኮ እንዲህ ሲሳደብ የነበረ ፖለቲካ አለች እና ቅዳሜ ገበያ በዛው ቅዳሜ እንደገባች ወጣች፣ በዛው ቀረች። ገበያ እንደሄደች ገበያ ነሽ አልኳት። እኔ ደግሞ እስማኤል እድሪስ ተንፍሷል። እስማኤል እድሪስ ተነጋግረናል። እስማኤል እድሪስ በቃ እኔ ድሮም ወዳጄ ነው፣
ድሮም ወንድሜ ነው፣ ወዳጅ ነው፣ የእመቤታችን አገልጋይ ነው፣ የቅድስተ ማርያም ልጅ ነው እና ተጻጽፈናል፣ ተነጋግረናል አደል? እስሚሽ እስማኤል ዳውድ ኢድሪስ ኦርቶዶክሳዊ ነው። በነገራችን ላይ ካናዳ ነው ያለው፣ ኦርቶዶክሳዊ ነው እና አሁን ስጨርስ ይጽፍልኛል። ስሜን አታንሳው ብዬ ነበር ግን በጥሩ ነው ያነሳው ብሎ አሁን ስጨርስ ይጽፍልኛል። አማኑኤል አብነትም በጣም ወዳጄ ነበር። ያው ጥልማያውቀውስነቱ ነው እንጂ ጎጃም ስገባ ጅው ያለው። በ9 ዓመቷ ገባች፣ በ6 ዓመቷ ወለደች። ያ መከራከር ነው እንግዲህ። አይ በ9 ዓመት በአረብ ይፈቀዳል ይቻል ነበረ ምናምና መልስ መስጠት ነው። እሱ ፈጥሮ እንዲህ ነው ያለው የለም፣ እንዲህ ፈጥራችኋል ያለ የለም። ከአስከሬን ጋር እንደዚህ መገናኘት፣ ውሻ መብላት፣ እንደዚህ ማለት ያለ እሱ አይደለም። አልባክሪና አንብ ይላል፣ ሳ ምንትሴን አንብ ይላል፣ ሱረቱ ምንትሴን አንቡ ነው የሚላቸው። ራሳቸው አንቡት፣ እኔ ከማነበው እናንተ አንቡት ነው የሚላቸው። አለቅ ራሳቸው ናቸው ያደረጉት። በግብረ ስጋ ግንኙነት ጊዜ በዚህ በኩል ማድረግ የተፈቀደ ነው፣ እንደዚህ ማድረግ እንደዚህ የተፈቀደ ነው፣ አንቡ ነው የሚላቸው። የሴቶች ጉዳይ የክርስትና ሴቶችን የጨቆነ ነው፣ እንደዚህ ምልክት ሲያደረገ ነው ሲባል ኧረ ተው እንደሱ አይደለም ይህን አንቡት ይላቸዋል። ሴት እንደዚህ ናት፣ እርሻ ናት፣ ረሳት፣ እንደፈለግ ረሳት፣ አያገባትም፣ እንደፈለግ በላትም እንዲህ እንደሱ የሚለው ነው። እሱ አንቡት ነው ያላቸው። ሴቷ እንደዚህ ባሌ እምቢ ስለው ቢፈታኝስ ልገናኝ ሲለኝ መፍታት ይችላል ወይ? ኒካው ማውረድ ይችላል ወይ? አዎ ይችላል። ምን አባሽንስና ነው አንቺ ሴት ምንድን ናት? እርሻ ነሽ አንቺ ትምለሽ ታረሽ ይላልና ይሄ ከሴቶች መብት እንዴት ይታያል? እንግዲህ ንጽጽር ማለት ከክርስትናው ጋር ከምኑ ጋር እያነጻጸረ ነው። እነሱ ክርስቲያኖች ዘማውያን ናቸው፣ ዝሙተኞች ናቸው። ምንትስ እዛዛ ከመሄድ 4 ሚስት ማግባት ምናምናም 4 አይደለም 11 ነው 7 ነው 6 ነው እያለ ቁርአን ነው እንግዲህ እኔ ያየሁትን ነው የምናገር እንጂ እስልምና እንደዚህ ነው እንደዚህ የሚል ነገር የለው። እነሱ ጫን ብለው ክርስትናውን እንዲህ ሲሉ ኖ እስልምናው እንደዚህ ነው። እነሱ ጫን ብለው ክርስቶስ እንደዚህ ነው ሲሉ ኖ መሐመድ እንደዚህ ነው። እነሱ ጫን ብለው እግዚአብሔር እንዲህ ነው ሲሉ ኖ አላህ ማለት እንዲህ ነው እያለ ነው እንግዲህ ሲናገር የነበረው። በቃ እና ይህንን ይዞ ስትሸነፍ ያ ባለ ጊዜ ተሰምቶ ካልታሰረልን ካልተገደለልን ምን ብለህ ነው የምትሄዱ? አሁን በቀደም ሄዱ ፌዴራል ፍርድ ቤት ፌዴራል ፖሊስ ሄዱ የእስልምናው ምናምን የተባለው ምናምን በሙሉ እንግዲህ እንደሰማችሁት መምህር ዘመድኩን በዚህ አይነት ሀሳቡን ሲገልጥ ነበር። በእፎይ ደረጃ እፎይ አይወድም፣ እፎይ እንደዚህ ብሎሃል፣ ምንድን ነው እፎይን የምትለው እያላችሁ ቪዲዮ ስትልኩልኝ እንትን ስትሉልኝ ነበረ። ነገር ግን እፎይ ለምን ኦነግ ሸኔው ለምን እንትን አይሆንም? ነገር ግን በማህተሜ በክርስቶስ ክርስቲያን አንድ ስለሆን ያገባኛል እኔ ቢለኝስ ለምንድን ነው የሚል ደስ የሚል መልስ ሰጥቷል። እኔም አልተችበት። እኔ መምህር ነሽ፣ አባቶች ነሽ፣ ትልቅ ነሽ፣ ትንሽ ነሽ እያልኩኝ ፖለቲከኛ ነሽ ስዘልፍ ነበረ። አዎ እኔ የማይስማማብኝ ነገር ሊኖር ይችላል፣ እኔም እንደዛው። ስለዚህ እሱ ነበር መጀመሪያ ስለ ዋብዬ ሀገራችን እንደዛ አለው ብሎ የተቃወመ። ነገር ግን አሁን ላይ ደስ በሚለው ነገር እራሱ ተነስቶ በእንደዚህ አይነት ነገር ላይ እየሰራ መጥቷል ማለት ነው። እና የማልደግፍበት እኔ ስራዬን አቀለለልኝ የማላግዘውስ የማልሆነውስ ሌሎቻችሁ በሌላው በኩል ሙስሊም በማንኛውም በኩል አንድ ነን ስትሉ እኔ ታዲያ አብሮኝ ያለው ወንድሜን በክርስቶስ ክርስቲያን የተሰኘውን ወንድሜን እፎይን የማልሆንበት ምክንያት ለምንድን ነው የሚል አጭር መልስ ሰጥቷል ማለት ነው። ሁለተኛ ደግሞ ወደ ያው ቪዲዮ እንዳይረዝም ብዬ ነው ኮሜዲያን እሸቱንም በቃ ይበቃቸዋል ማለት አዎ ተኮርኩሟል፣ ተነግሯል። ከሃይማኖት የሚበልጥ ነገር የለም። ብዙ ነገር ሰርቷልም ቢሰራምም ደግሞ ቅድስት ቤተ ክርስቲያንም ለሱ ማዕረግ እየሰጠኝ በቃ በስራው በምኑ እንትን እያለ ነው እዚህ ያደረሰው። ስለዚህ በመርዳቱም አዎ የምንወደው ወንድማችን ነው። ነገር ግን ዝም ብሎ ስራውን መስራት ሲገባው ወይም እኩል ማየት ሲገባው ያልሆነ ነገር ተናግሮ ሁሉንም ኦርቶዶክሳውያንን እንዳስቆጣ
ነበረ እና ይበቃዋል። ሰብርን ደግሞ ማቀፍን ማንሳት አለብን እንደዛ አትበሉ እያለ እንትን ሲል ነበረ ማለት ነው። መጀመሪያም እሱ ነው እንደውም መልስ የሰጠው አጭርና አጭር። ነገር ግን ማናጀሬ ነው የሚነግረኝ እኔ አላይም ምናምን እያለ መልስ ሲሰጥ ነበረ እሸቱም ማለት ነው። አይኖ ሁሉም እንግዲህ ላይ እንትን ሲል ነበረ። አሁን እንግዲህ ይህን ይመስላል የመምህር ዘመድኩን መልስና ስለ እፎይ ያለው ሀሳብ ሲገልጽ ነበረ። እንደዚህ ሲልህ ነበረ ይሰርብሃል ፖለቲከኛ እንደዚህ ነው እያሉ እንትን ሲልህ ነበር ቢለኝስ ብሎ ደስ በሚል ነገር ሲገልጽና ሲያወራ ነበረ ያመሸው ማለት ነው። እንግዲህ ለነበረን ቆይታ እናመሰግናለን። ከወደዳችሁት ላይክ፣ ሰብስክራይብ እያደረጋችሁ ቤተሰብ ይሆኑ። በዚሁ እናጠናቅቃለን። ከምንም በላይ ሰላም ለሀገራችን። ሀገሬ ጋራ ነው፣ ሃይማኖት የግል ነው። ቀና ቀና ለምትሉኝም በእኛ ቀንተሃል እንደዚህ ኮንክ ቀናት ሊገልህ ነው እያሉ ሰሞኑን ሲልኩልኝ ነበር ቪዲዮ፣ ኮሜንት፣ ብዙ ነገር። እኔ በምንድን ነው የምቀናው? በሾርባ ወይስ በሳሙሳ? እኔ እኮ መምህር ዘመድኩንን አትችሉትም እንትን አትበሉ እያለሁና መልስ ሲሰጥ ነበር ማለት ነው። ለማንኛውም ሰላም ለሀገራችን። ሀገሬ ጋራ ነው፣ ሃይማኖት የግል ነው። ሰላም ለሕዝባችን ይሁን። ፍቅር አንድነትን ያምጣልን። ለነበረን ቆይታ እናመሰግናለን። ባይ ባይ ባይ።